የኔና የናንተ ትውልድ ሁለት ኃላፊነት አለበት። ሁለት ታሪካዊ ድርብ ኃላፊነት አለበት። አንደኛው ሁላችሁም እንደምታውቁት ለአባቶቻችን እስከ 25 ዓመት እኛ ባሮች ነበር። ለወላጆቻችን እግር አጥበን እጅ ነስተን ታዘን ተልከን እንጨት ፈልጠን ውሃ ቀርተን ያሉንን ሁሉ ፈጽመን ታዘን ያደግን ልጆች ነን። እንደምታውቁት አባቶቻችን እንደዛ በከበደ መንገድ በስርዓት ልከው ካሳደጉን በኋላ አሁን ደግሞ መልሰን እነሱን የመጦር ኃላፊነት አለብን። ይህ ትውልድ እስከ 25 ዓመቱ ለወላጆቹ ባሪያ ታዛዥ ሆኖ ያደገ ከ30 ዓመት በኋላ ደግሞ አባቶቹን መልሶ ለመጦር ቤታቸውን ኑሯቸውን ለማሻሻል ለማሳከም የሚጥር ነው። ወደ ላይ ሲታመሙ አሳክማለሁ፣ ሲሞቱ በክብር ቀብራለሁ። ወደ ታች ግን ሀገራቸውን እንዲያውቁ ታሪካቸውን እንዲያውቁ አብሮ መኖር እንደሚቻል እንዲገነዘቡ አስተምራለሁ ብሎ የሚተጋ ትውልድ መሆን አለበት። መጪው ትውልድ አሁን ያሉት የኛ ልጆች እግር ባያጥቡም ታሪካቸውን ጠንቅቀው ባያውቁም የእምነታቸውን መቻቻል ጠንቅቀው ባያውቁም ደግሞ ኳሊቲ ያላቸው ቴክኖሎጂ ይገባቸዋል፣ ዓለም ይገባቸዋል፣ በሆነ መንገድ የነቁ ናቸው። እነዚህ ልጆች ኢትዮጵያን ማፍረስ የሚፈልጉ ኃይሎች ከናንተ ጋር በመዋጋት ማፍረስ አሸናፊ እንደማያደርጋቸው ያውቃሉ። ለምን? ቀምሰው አይተዋቸዋልና። ኢትዮጵያን ለማፍረስ ያለው ሙከራና ጥረት ልማቷን ማስተጓጎል ነው። ለምን? ብዙ ሀገራት ሀብታም ናቸው፣ ገንዘብ አላቸው። ነገር ግን እንደ ኢትዮጵያ ታሪክ የላቸውም። ብዙ ሀገራት ሀብታም ናቸው። እንደ ኢትዮጵያ ሙስሊምና ክርስቲያን ለሺህ ዓመታት በጋራ በሰላም በፍቅር አብሮ የኖረባት የሚል ታሪክ ሊናገሩ አይችሉም። ብዙ ሀገራት ሀብት አላቸው፣ እንደኛ የደረጀ ባህል የላቸውም። ብዙ ሀገራት ሀብት አላቸው፣ እንደኛ ያልተገዛን ነፃ የነበርን ነፃ ሆነን የምንቀጥል ማለት አይችሉም። የሚነገር ቅርስ፣ የሚነገር ባህል፣ የሚነገር ታሪክ ብቻ ሳይሆን የሚለማ ምድር አለን፣ የሚያለማ ሕዝብም አለን። ኢትዮጵያ ከ100 ሚሊዮን በላይ ሕዝብ አላት። እጅግ ውብ የሆነና ሊለማ የሚችል መልክዓ ምድር አላት። እች ሀገር የለማች እንደሆን የማትቆረጠም መሆኗን ጠንቅቀው ያውቃሉ። ዋና ስራቸው ልማት ማደናቀፍ ነው። የእናንተ ስራ እዚህ የጠላትን መሻት ማክሸፍ ሲሆን የኔና የጓደኞቼ ስራ ኢትዮጵያ የጀመረችውን እያንዳንዱን ማክሮ ፕሮጀክት እና ልማት ማስቀጠል ነው። በአንድ ወቅት አንድ ወታደር በጦርነት ከቆዩ በኋላ በደጀን አካባቢ ሰብሰብ ሲሉ በልምምድ ወቅት አብሮት ያሳለፈን የቅርብ ጓደኛውን ያጣል። ከቆሰሉት ከተመለሱት ቢፈልገው ያ ጓደኛው ከተመለሱት መካከል አልነበረም። ይህ ወታደር ወደ አለቃው ሄዶ ጓደኛዬ ቅድም በነበረው ጦርነት ምን ጉዳት እንደደረሰበት ባላቅም አልመጣምና ተመልሼ ምን እንደሆነ ማየት እፈልጋለሁ ይለዋል። አለቃው ደና ቢሆን ይመለሳል፣ አሁን ደና ባይሆን ነውና የሄደው፣ ጥቅም ላትሰጥ አላስፈላጊ መስዋዕትነት እንዳትከፍል መሄድ የለብህም ይለዋል። እና ወታደር የሰለጠንኩት ጓደኛዬ ከሞተ ለመቅበር ከቆሰለ ለማሳከም ደና ከሆነም ከለላ ሽፋን ሰጥቼ ለማዳን እንጂ በምን ሁኔታ ላይ እንዳለ ጓደኛዬ ሳላቅ ገና ለገና ሞቷል ብዬ መቅረት አልችልም፣ ይሄን አልተማርኩም ብሎ ቀድሞ ወደ ውጊያው ቀጠና ይመለሳል። ውጊያው ቀጠና ቆይቶ ከትንሽ ቆይታ በኋላ
የጓደኛውን አስክሬን ተሸክሞ ወደ ዩኒት ይመጣል። የጓደኛውን አስክሬን ተሸክሞ ሲመጣ አለቃው ቅድም እኮ ነግሬ ነበር፣ ቢሰዋ ነው ያልመጣው፣ መሄድ አይጠበቅብህም ብዬ ነበር ሲለው፣ አለቃዬ ተሳስተሃል፣ ስደርስ ጓደኛዬ ያጣጥር ነበር፣ ቀና ብሎ መተህ እንደምታድነኝ እርግጠኛ ነበርኩ፣ አንተን ነበረ የምጠብቀው ብሎኝ በእጄ ላይ አረፈ። የወደቀ ጓደኛዬን አስክሬን ለጠላት የምተው ሳይሆን የመጨረሻ መልእክቱንና ድምፁን ሰምቼ በክብር የማሳርፍ የኢትዮጵያ ወታደር ነኝ ያለው ይባላል። ወጥን ማን ያውቀዋል ቢሉ ቀላዋጭ ይላል የአገሬ ሕዝብ። የኢትዮጵያን ወታደር ማን ያውቀዋል ቢሉ የቀመሰው ነው የኛ መልስ ደግሞ። የኢትዮጵያን ወታደር ማን ያውቀዋል የቀመሰው የምንለው አድዋ ላይ ጣሊያን ምን እንደነበረ መናገር ይችላል። ከዚያ በኋላ በነበሩ አውደ ውጊያዎች ሁሉ አባቶቻችን ደጋግመው የኢትዮጵያ ወታደር ምን እንደሆነ ጠላቶቻችን አስተምረዋል። እናንተም በዚህ ትውልድ ያላችሁ ይህን መድገምና የኢትዮጵያን ወታደር ልክ ጠላቶቻችሁ እንዲያውቁ ማድረግ ስለቻላችሁ እኔ ከእናንተ መካከል የወጣውና በእናንተ መካከል የምኖር በመሆኔ ድርብ እጥፍ ኩራት እና ክብር ይሰማኛል። እናንተ ጀግኖች በአካል ለመደጋገፍ ብቻ ሳይሆን የቆሰለ ወታደር ለማዳን ብቻ ሳይሆን የተሰዋ ጓደኞቻችሁንም ቢሆን በጠላት ቀጠና የማትተው አስክሬን ለማውጣት ደምና ላብ የምትከፍሉ ጀግኖች ስለሆናችሁ ኢትዮጵያ አብዝታ ትኮራባችኋለች። የእናንተ ድካም፣ የእናንተ ልፋት፣ የእናንተ መቸገር ኢትዮጵያን ስለምትወዱ እንጂ ጠላቶቻችሁን ስለምትጠሉ አይደለም። እኛን የሚያነሳሳን ጥላቻ አይደለም፣ እኛን የሚያጸናን ፍቅር ነው። ለዚህም አሸንፈናል፣ እናሸንፋለን። የእኛ መነሻ ፍቅር፣ የእነሱ መነሻ ጥላቻ ስለሆነ በጥላቻ ታውሮ ማሸነፍ አይቻልም። በፍቅር ተነሳስቶ ግን መስዋዕትነት ከፍሎ ኢትዮጵያን ማጽናት ይቻላል። ይህን ደግሞ አባቶቻችን አስተምረውናል፣ እኛም ደግመነዋል። ልጆቻችንም እንዲሁ እናስተምራቸዋለን። ዛሬ ህዳሴ ለአንዲት ቀን ሳይስተጓጎል በእቅዱ መሰረት እየተከናወነ ይገኛል። በእቅዱ መሰረትም ይፈጸማል። ነገር ግን ህዳሴን ማስፈጸም በገንዘብ በጉልበት ብቻ ሳይሆን በህይወትም ጭምር ጓደኞቻችሁ ዋጋ እየከፈሉ የሚያስቀጥሉት ፕሮጀክት ነው። በአገር ደረጃ የያዝናቸው ሁሉም ፕሮጀክቶች በግብርና፣ በኤክስፖርት፣ በመሰረተ ልማት፣ በእያንዳንዱ ስራ ተቋም ግንባታን ጨምሮ ለህዝባችን በምርጫ ወቅት ቃል በገባነው መሰረት በጥንቃቄ እና በልዩ ትጋት እየሰራን ነው። ፈጣሪም ረድቶን አመርቂ ውጤቶች እያገኘን ነው። አባቶቻችን እግራቸውን ስናጥብ ታሪክ አስተማሩን። የእምነትን መቻቻል አስተማሩን። አብሮ መኖር አስተማሩን። ችግርም ቢሆን ኢትዮጵያን ለመረከብና የህይወት መስዋዕትነት ለመክፈል ዝግጁ ሆንን። እኛ ግን ልጆቻችንን በነበረብን ድርብ ኃላፊነትና በዓለም አጠቃላይ ሁኔታ እንደዚያ በጨዋነት ማሳደግ፣ ታሪክን እምነትን አውቆ ማሳደግ አልተቻለንም። በድካማቸው ላይ ከምናነጣጥር ጥንካሬያቸው ዓለምን ማወቅ ቴክኖሎጂን ማወቅ ነውና የበለጸገች ኢትዮጵያ ሰጥተን እቺን ሀገር እንዲያጸኑና እንዲያስቀጥሉ ማድረግ ካልቻል መጪው ትውልድ በሮቦት እንጂ እንደኛ ፊዚካሊ ደሙን እያፈሰሰ ላይዋጋ ይችላል። ሮቦት መስራት እንዲችል ግን የበለጸገች ኢትዮጵያ ታስፈልገዋለች። ይህንን ድርብ ኃላፊነት የምንገነዘብ የምናቅ ወታደሮች፣ ዜጎች እና የዘመኑም ትውልዶች መሆን አለብን። ድርብ ኃላፊነት መከራ ብቻ ሳይሆን እድል መሆኑንም መገንዘብ
ያስፈልጋል።